ሄርሜላ የአብርሽን ይቅርታ አልቀበል ብላለች። ግን አልቀበል ብትልም አሁንም የሆነ ስታወራ በራሱ የሚያስታውቅባት ነገር አለ። ይሄም ማለት አይ ከዚህ በኋላ አንተም እንዳትደውልብኝ እናንተም ደግሞ እንዳትደውልብኝ የእናንተ ጭቅጭቅና የእናንተ ንትርክ አሁንስ ሳላቸኝ። አንተም ቢሆን ምን አይነት ዳናዝናክ ለራስህ የሚልህን ሰውና ራስህን የሚያፈቅረህ የሚወደህ ሰው አይነት ተጋርዶ አልታይ ካለህማ እኔ ምንም ማድረግ አልችልም። አሁን እኔን የምታወራበት ምንም አይነት ምክንያት የለም፣ የራሴ ጉዳይ እያለችው ትላንት በሄደችበት ብዙዎቻችን ሄርሜላ ደግ አደረገች። ነገር ግን ደግሞ ዞሮ ተዛዞሮ አብርሽ ሄዶ የሆነ ነገር ቢል ያንን ነገር እንደምትቀበለው ያስታውቅበታል። ይሄ ምን መሰላችሁ? አንተ ግን በደንብ አስብ ምንድነው? አንተ ግን በደንብ አድርጋህ አስብበት። ይሄም ማለት ደግሞ ላንታ ማን እንደሚጨነቅና ላንታ ማን ክብር እንዳለውና ላንታን ማን እንደሚያስብና ይሄንን በደንብ አስብበት ብላ ነበር የሄደች። ብዙዎቻችን ሄርሜላና አብርሽ አንድ በመሆናቸው ደስ ቢለንም እንኳን ነገር ግን የአብርሽ ሁኔታ አስተማማኝ ስለሊሆና ምንም እዚህ ጋር እንትን የምንለው ነገር የለም። አብርሽ ከሄርሜላ ቢሪቅና ሄርሜላ እኔ እንደራሴ ወይም ደግሞ እንደ አንድ ሴት ሳስበው፣ በነገራችን ላይ አንዳንዶቻችን እኔ በዚህ ቦታ ቢሆን ምን አደርግ ነበርኩኝ የሚለው ራሱ አናስበውም። እዚህ ጋር ምን መሰላችሁ? ሄርሜላ እኔ በራሴ ቦታ ቢሆን እንደ እሷ ለአብርሽ ጭራሽ መደበሪያ ልትሆነው ነው። ስለዚህ ከዚህ ከአብርሃም አንድ ሲሆን የምትሉ እናንተ እኔ እንጃ እንዴት አድርጋችሁ እያሰባችሁት እንደሆነ ነገሩ በጣም ግራ ይገባኛል አንዳንድ ጊዜ ማለት ነው። ለምን መሰላችሁ? ምንም ነገር ይፈጠርና ምንም ነገር ይሆን አንድ ወንድ ለአንዲት ሴት ያኔ የሚከፍለው ዋጋ ወይም ደግሞ የሆነ ነገር አለ አይደል? አሁን እዚህ ጋር ደግሞ አብርሽን ሲናየው አንድም የስራ ጉዳይ ነው እንደንለው ነገሩ ወይ ድራማ ወይ ሆነ ነገር አልተባለም። ስለዚህ በሆነ በሚመጣው ቪዲዮ ሁላ እኛ እዚህ ጋር ለምን እንደዛ ይሆናል ነው። አብርሽ እንደሆነ አያልቅበት ነው። ከመጀመሪያው ጀምሮ እንደዛ ብያችኋለሁ። ለምን አብርሽ አያልቅበትም? ህምሬኔና ዛሬ አሁን ሄርሜላ ጋር ሄዶ አይ እነሱን አትስሚያቸው፣ እነሱ እኮ ሁለታቸውም እንዲናቸው ይላል። ነጋ ግን ወይ ከፍቅር ጋር ወይ ከሩታ ጋር ይገኛል ማለት ነው። ይሄ ማለት የጠንካራ ወንድ እንትን አይደለም። ሄርሜላ ራሱ ብላው ነበር ካገባው አይገባውም። በነገራችን ላይ ምን ብላው ነበር? አንተም እንደ ወንድ ጠንካራ፣ እንደ ወንድ ደግሞ በራስክ የምትወስን እንደ ወንድ ሆኖ አንድ ትክክለኛ ወንድ ሆኖ እዚህ ጋር ይሄንን ነገር ሁላ የሚያመጣው ያንተ እንትን ማለት ነው። ስለዚህ እባክህን እያለችው ነበር። ነገር ግን ደግሞ ያው በይቅርታ በመቀበሏ እኔ እንጃ ብዙ ደስ የሚላችሁ አላችሁ፣ ግን እኔ ደስ አይለኝም። ለምን መሰላችሁ? እዚህ ጋር ሁላችንም ሊበላናው ነገር አለ። ሄርሜላ ለአብርሽ መደበሪያ ሊያደርጋት ፈልጎ ነው እንጂ እውነት አፍቅሯት እውነት ደግሞ ከሷ እንትን ብሎ ሊል ፈልጎ አይመስለኝም። ለምን መሰላችሁ? እዚህ ጋር ፍቅር ስትመጣ ፍቅርና ሩታ ተመካክሮ ነው። እሺ ይሁን ተመካከሩ። ደግሞ አብርሽን ልቡን አየችው ማን? ፍቅር ያኔ አይ ከሄርሜላ አይ ከሩታ አይ ከሄርሜላ እያለችም ይሁን እኛ አናቅም። በነገራችን ላይ ብቻ ይሁን ወይ አሉት እንበለው። አይ ከሄርሜላ አይ ከፍቅር አለችው እንበለው። ከዛ አይ እኔ የሚፈልገው ከሩታ መሆን ነው ካላት ያችን ቃል ይዛ ነው ይሄንን ያክል ሄርሜላንም በዚህ ልክ እንትን ሊያወሩ ተቻሉት። ሄርሜላ ግን ተናገረች። በነገራችን ላይ አንዳንዴ ሄርሜላ ስታወር በስ ነው የምትለኝ። ለምን ብትሉ የሆነ ተረጋግታ የምትመልሰው ማልስ የሆነ ተረጋግታ የምታወራው ወሬዋ ያኔ ደስ ነው የሚለኝ ማለት። እዚህ ጋር እኔ አንዳንድ ጊዜ ግርም ይለኛል። ሴቶች ምን እየሆናችሁ ነው? ወንድ ልጅ አጥብቃችሁ መያዝ ከቻላችሁ ያዙ። ያኔ በጸባያችሁ ወይም ደግሞ በሆነ ነገር ያን አጥብቃችሁ መያዝ ከቻላችሁ ያዙ። ግን ወንድ ያችንም ሴት ሄዶ ከሷ እንትን የሆነ ነገር ሲያወራ ከሷ መጣላት። አሁንም እኔ በሩታ የሚጠላባት ይሄንን ብቻ ነው። በነገራችን ላይ ያችኛዋም ጋር ሲሄድ ከሷ ሄዶ መጣላት። ጠይቅ እስከ መቼ ትችላላችሁ እናንተ? እኔ አንዳንዴ ግርም የሚለኝ በሩታ ዙሪያ ይሄ ነው። ምክንያቱም ሄርሜላ አብርሽ የሆነ ፊት ካልሰጣት ምንም አድርጋ አትወስደው። ምንም አድርጋ ማለት ነው።
ነገር ግን የሆነ ልቡ እዛ ከሆነ በሆነ በንግግሯ በሆነ ነገር አባብላ ልትወስደው ትችላለች። ሲጀመር ጅምርቱን አንድ ወንድ ልቡ የአንድ ሴት መሆን አለበት። ከሊሆና ከስንት ሴት ትጣላለች። አሁን ሩታ ለምሳሌ ከዚህ በፊት ከብዙ ሴቶች አንድ በጥፌ አንድ የሆነ ነገር ስታደርግ አይተናል። ያንንም አድርጋ ደግሞ አይ በቃ እንደዛ ከሆናማ ብሎ አብርሽ እየተመለሰ አይደለም። ገባሽ አይደል? የምሬንን እየተመለሰ አይደለም። ስለዚህ ሩታም ይህንን ነገር ብታቆመው ማለት አብርሽ ሄዶ ከአንድ ሴት ሲቆም ከሷ ሄዳ በጥፌ በጦሎ ልትባል ነው እንዴ? የመቼስ የአብርሽ ልብ የሩታ አይደለም፣ የሩታ ልብ የአብርሽ አይደለም። ምናልባት አንድ ሊሆኑ ይችላሉ፣ ግን ልባቸው ደግሞ የየራሳቸው ነው። የአብርሽን ልብ ሩታ አታየውም፣ የሩታን ልብ ደግሞ አብርሽ አያየውም። ይሄም ማለት ደግሞ በተለይ ተልይ እኔ ብዙ ጊዜ እላችኋለሁ ሴት ልጅ ከምታፈቅረው ይልቅ ወንድ ልጅ አፍቅሯት እሷ እንኳን እሱ ፍቅር ባይኖራት ምናልባት እንደዛ አሁን ሩታ የልጄ አባት ነው ብላን አይደል የምትታገለው። ምናልባት እንደዛ በምንም ሆኖ በምን አንድ ልጅ ሁለት ልጅ ከኖራት በኋላ አንድ ሴት ልጅ ለልጇ እያለች ዋጋ ትከፍላለች። ወንድ ልጅ ግን ደግሞ እንደዛ አይደለም። የምሬ ነው ማወራችሁ። ወንድ ልጅ እንደዛ አይደለም። የሚያየው ሚስቱን ነው። ልጆቼ እንዴት ነው ምንድነው የሚለው የለም። ከዚህ በፊት ምንድነው ያለው አብርሽ ራሱ ልጄ የሰጣኝ ፈጣሪ ነው፣ ፈጣሪ ያሳድገው፣ ከሊሆነም ደግሞ ምንም ማድረግ አልችልም፣ ለልጄ ብዬ ምንም ነገር አልሆንም እያለው መቼ ሰምታችኋል ብዬ አስባለሁ። ስለዚህ አንዳንዴ እኛ የምናደርገው ነገር ልክ ነው ወይስ ትክክል ስህተት ነው ብለን ቆሞ ብለን ራሳችን ብናዳምጠው ጥፋታችን ሁላ ያዛኔ እናገኘዋለን። አሁን ይሄንን ያልኳችሁ ለምንድን ነው በሩታ በጣም የሚጠላባት ነገር አብርሽ አይ በቃሽኝ ብዙ ጊዜ ብሎታል። በነገራችን ላይ አይ በቃሽኝ፣ እኔ የራሴ ህይወት መኖር እችላለሁ፣ አንቺ መራተሽን ህይወት ኖሪ፣ ለልጅሽ የሚያስፈልገው ነገር ካለ ጠይቅኝ እሰጣሻለሁ፣ እንዲሁም ደግሞ በሚያስፈልገው ሰዓት ደውይልኝ እመጣለሁ፣ ምንም ነገር ይሁን ምንም ነገር እያላት ነው። ከዛ እሷም ሩታም አይ ልቡ እኔ ጋ ነው ትላለች። እሱ ደግሞ ልቤ እኔ እሷ ጋር አይደለም፣ ራስሽን አትሸውጂ፣ ራስሽን እየሸወሽ ነው ያለሽው። ይሄ ራስሽን መስሸውጂው እስከ መች ድረስ ነው? እኔ እኮ አልታለንም። ብዙ ነገር ተፈጥሯል፣ ብዙ ነገር አይተናል፣ ብዙ ነገር ብለናል። በማን ዙሪያ? ባና ሩታና ባና አብርሽ ዙሪያ ማለት ነው። ብዙ ነገር ብለናል፣ ብዙ ነገር ተፈጥሯል። ነገር ግን ደግሞ እኔ እንጃ ነገሩ በጣም ከባድ ነው። የሆነ ውስጣቸው ላይ በእልክ ተነሳስቶም ይሁን እኔ እንጃ፣ ወይም ደግሞ አብርሽ ራሱ ስራው በሴት መጫወት ሆኖ ይሁን እኔ እንጃ። ነገሩ ሁላ ግራ ያጋባል። እናንተ ቢታቁቱም ነገር ግን አሁን እኔ ያልኩት ሄርሜላ ይቅርታውን በትቀበለውና የራሷን ህይወት የራሷን ኖሮ በቃ ያኒ የራሷን ሰው ይዛ መጥታ እዚህ ጋር እንደዛ ከሴት ማይጨማማለ ከሁሉም ሴት የማታምራው ገባቸው አይደል? አብርሽ ሁሉም ያየ ሁሉ ነው የሚያምረው። ያያት ሴት ሁላ እዛ እንትን አስፋልት ላይ አንድ ሴት ስትሄድ ብታምረው ሄዶ ነው የሚያክፋት፣ ሌላ ነገር የለም። ስለዚህ ከዚህ ሁላ ደግሞ ሄርሜላ ከዚህ ህይወት ወጥታ የራሷን ህይወት የራሷን ኖሮ ብትጀምርና እንዲሁም ደግሞ የራሴ የምትለው ያኒ አንድ ሰው ይዛ እስከ መጨረሻ ድረስ የሚወስዳትን ሰው ካገኘች ያኒ ያው የሚዲያ ሰው ሆናለች። ስለዚህ እስከ መጨረሻ ድረስ የሚወስዳትን ወንድ ብታገኝና ያንን ይዛ ብትመጣ ተገቢ ነው ብዬ አስባለሁ። እኔ እንደራሴ እናንተ ነው የምታውቁት። በነገራችን ላይ እኔ ያልኩኝ ማለት ሁላችንም እንላለን ማለት አይደለም። አንድ ሰው አላ ማለት ሁሉም ይላል ማለት አይደለም። ስለዚህ እኔ እንደራሴ ያ ነገር ጥሩ ይመስለኛል። እናንተ የምትሉት ነገር ካለ በኮሜንት ስራ አስቀምጡ። ሀሳብ አስተያየት ካላችሁ በያላችሁበት ሰላማችሁ ይብዛ። እስቲ በሚመጣው እናያለን። ለአሁን ይበቃችኋል። ባይ